ቀጥታ ወደ አቶ ፋሲል መለሰለው ጤና ስለንደ በድጋሚ አቶ ፋሲል በድጋሚ አመሰግናለሁ። ከዚህ ላይ መጠቆም ፈልገው ተስፋዬ ወደ መጨረሻ ጭብጥ ዜናዎቹ ላይ የስሪላንካን ተጨባጭ ሁኔታ አንስተው ነበር። ለተመልካቾቻችን ግልጽ እንዲሆን በስሪላንካ ባህር ዳርቻ የተመታው መርከብ የኢራን መርከብ ነው። ይህንን መርከብ የመታቸው ውስጥ ለውስጥ የምትጓዝና ውስጥ ለውስጥ የምትንቀሳቀስ መርከብ ነች ይባላል። የማን መርከብ እንደሆነች ግን የአሜሪካ ትሁን የእስራኤል ትሁን እስካሁን ድረስ ግልጽ አይደለም። የሆነ ማስተካከል ነው። ያ ማለት በትናንትናው ዕለት አቶ ፋሲል በግልጽነት የአሜሪካው ፕሬዚደንት ዶናልድ ትራምፕ የጀርመኑን በሚያገኙበት ጊዜ አብረው በሚዋውዩበት ጊዜ እኛ ሙሉ በሙሉ የኢራንን የባህር ኃይልና የአየር ኃይል አውድመነዋል ብለው ተናግረው ነበርና አቶ ፋሲል ካንተ እስካለ መረጃ ድረስ ምን ያህል እውነት ነው? ዶናልድ ትራምፕ ሁሉን ነገር አጋነው ነው የሚያወሩት። ታውቃለህ አይደለም? እኔ ብቻ ነኝ እንደዚያ ብዬ ማስብ ነበር። አንተም እንደዛ ነው የምታስበው እንዴ? አዎ እንደዛ ነው ማስበው፣ ግን ብዙ ነገር እውነት አለው። እንደመስለኝ ከሆነ እስካሁን ድረስ በፍጹም በግልጽ የተነገረ ነገር የለም። በተለይ በአሜሪካ የምትወስደው እርምጃ ጦርነቱ 5 ቀን ሆኖታል። በእስራኤል በኩል የሚወሰደው እርምጃ ነው በይፋ ይህን ተደረገ ባለው አሜሪካ ብዙ ነገር የሚነገርበት ነገር እንደሚመስለኝ በኢራን ባህር ኃይል ላይ አሜሪካ ከፍተኛ ጉዳት አድርሳለች። እንደሚመስለኝ ከሆነ ታስታውሳለህ፣ እስራኤል በአንድ ቀን ውስጥ የሶሪያን አየር ኃይልና ባህር ኃይል ደረሰች ማለት ነው። እንደዚህ ያው እርምጃ ሳትወስድ አትቀርም ይባላል። ከዚህ በተጨማሪም ግልጽ የሆኑ ሁኔታዎችን ስንመለከት የሆርሙዝ የተባለው የባህር ወሽመጥ አካባቢ መርከቦች እንደ ልብ እንዳይንቀሳቀሱ ኢራን ወስኛለሁ ብላ ነበር። አሁን ግን አሜሪካ በሴንትኮም ወይም በማዕከላዊ እዝ አዛዥ በአድሚራል ኩፐር አማካኝነት ባወጣችው መግለጫ ማንኛውም መርከብ የንግድ መርከብ እንደ ልቡ መንቀሳቀስ ይችላል፣ ንግድንም ማካሄድ ይችላል ብሏል። ይህ የሚያሳየው እንግዲህ አሜሪካ በቁጥጥር ስር አውላለች ማለት ያን አካባቢ እንደ ልብ መንቀሳቀስ ይችላል። ስለዚህ እስካሁን ድረስ አሜሪካ የምትወስደው እርምጃ በይፋ ብዙ ነገር አልተገለጸም። ከዚህ በተጨማሪ አሁን ያልጠቆምነው ነገር ቢኖር ትላንትናና ከትላንትና ወዲያም ዛሬም ማለትም ኢራን በጎረቤቱ አገሮች ላይ የምትፈጽመው ድርጊት ነው፣ የምትተኩሰው ተኩስ ነው። ዛሬ ደግሞ አሁን ከፍተኛ ቦታን የያዘው ወደ ቆጵሮስ የተኮሰች ተኩስ ነው። በዚህም ምክንያት አንድ አለፈው የሚበር አውሮፕላን በቆጵሮስ አየር ላይ ተመቶ ወድቋል የሚባል ሁኔታ አለ። በአጠቃላይ ሁኔታ ስንመለከተው ኢራን ሂዝቦላን ከፋፍታ በከፍተኛ ሁኔታ ወደ ጦርነት አስገብታለች። ከዚህ ላይ ደግሞ ያልጠቆምነው ነገር ቢኖር በዜናችን ላይ የደቡብ ሊባኖስ ነዋሪ የሆኑ 300,000 በላይ ነዋሪዎች ከ300,000 በላይ ነዋሪዎች ቤት ንብረታቸውን ጥለው ወደ ሰሜን እንዲሰደዱ ውሳኔ ተላልፎባቸዋል። የደቡብ ሊባኖስ ይገርማቸዋል። ምን ማለት ነው? ደቡብ ሊባኖስ በጣም ትልቅ ቦታ ነው። ባለፈው ጦርነት እንደዚህ አይነት እርምጃ ተወሰደ ነበር። በአሁኑ ጦርነት ነው ይህን እርምጃ የተወሰደው። ይህም ሁኔታ የሚያሳየው በሊባኖስ መንግስት ላይ ግፊት ለማድረግ ነው። የሊባኖስ መንግስት ትናንትና በይፋ አስታውቋል። ሂዝቦላ ትጥቅ ይዞ መኖር አይችልም ብሎታል። አጠቃላይ ሁኔታው እንግዲህ ይመስላል ጥያቄ። አቶ ፋሲል በእውነት ቅድም በግዛችን ትንሽ ስለሄደ 1-2 ደቂቃ አለን ካንተ ጋር። የአሜሪካ መንግስት ያደረገው ውሳኔ ትራምፕ የወሰነው ውሳኔ ኮንግረሱን ሳያማክር ሴናተሩን ሳያማክር ራሱ ነው ጦርነት አውጆ የወጣውና እየተባለ ከፍተኛ ተቃውሞ አለበት። ከዛም የፖለቲካ ፓርቲዎች ተቃውሞ ያለው ከራሱ ፓርቲም ተቃውሞ ያለና የዚያት የውስጥ ተቃውሞና የፓርቲዎች ተቃውሞ ጦርነቱን እድሜውን እንዲያሳጥር ያድርገዋል። የጦርነቱን ዓላማ ሳይተገበር ጦርነቱ ሊያቆም ይችላል። አቶ ፋሲል እዚህ ላይ ፍርሃቻ አለ አይመስለኝም። አቶ ሽሎሞ ይህ ጦርነት እኮ እንደሌላ ጦርነት አይደለም። የህልውና ጦርነት ነው። የህይወት ጦርነት ነው። አንድ ስልጣኔን ለማጥፋት ዘመናዊ ስልጣኔ የምዕራብን ስልጣኔ ሮማውያን ግሪኮችን የመሰረቱትን ስልጣኔ ለማጥፋት እኛም የምንከተለው ስልጣኔና ዲሞክራሲ መንፈስ ያለው ስልጣኔ ለማጥፋት አክራሪ ሃይማኖተኞች በኢሉዥን የመጡበትን ሁኔታ የግዴታ ማክሸፍ ያለው ስለሆነ ነው የሚታይ። ስለዚህ አየር ላይ አስቀምጦ አይ እነሱ የሚሉትን እንቀበላለን ብሎ ተስማምቻለሁ ማለት ይቻላል አይመስለኝም። እንዳለፈው ጊዜ
ሁሉ ነገር ግልጽ እየሆነ እየመጣ ነው። ኦኬ አቶ ፋሲል በጣም እናመሰግናለን። በእርግጠኝነት ዛሬ እንኳን ጊዜ የሚኖረን አይመስለን ተመልሰን ለመገናኘት። በነገው ዕለት እንደገና መለስ እናገኛለን። አመሰግናለሁ።